ሰላም እንኳን ደህና መጣችሁ። ዛሬ የምንመለከተው በዓለም ላይ ካሉ መጽሐፍት ሁሉ እጅግ በጣም ተጽዕኖ ፈጣሪ የሆነውን መጽሐፍ ታሪክ ነው። አዎ መጽሐፍ ቅዱስን ሁላችንም እናውቀዋለን ብለን እናስባለን አይደል? ነገር ግን ዛሬ የምናውቀውን ቅርጽ እንዴት ሊይዝ ቻለ? ለምንድነው የተለያዩ ስሪቶች ያሉት? እመኑኝ ከጀርባው ያለው ታሪክ በጣም አስገራሚ ነው። እስቲ በቀላል ጥያቄ እንጀምር። በመጽሐፍ ቅዱስ ውስጥ ስንት መጽሐፍት አሉ? ቀላል ጥያቄ ይመስላል አይደል? ግን እውነቱን ለመናገር መልሱ ብዙዎቻችን ከምንገምተው በላይ በጣም ውስብስብና አስደናቂ ነው። እውነታው ይሄ ነው። አንድ ወጥ የሆነ ቁጥር የለም። መልሱ ሙሉ በሙሉ የሚወሰነው የትኛውን መጽሐፍ ቅዱስ በእጃችን እንደያዝን ነው። አዎ የተለያዩ የክርስትና እምነቶች የሚጠቀሙባቸው መጽሐፍ ቅዱሶች የተለያየ የመጽሐፍ ቁጥር ነው ያላቸው። ይህ ልዩነት እንዴትና ለምን ሊፈጠር ቻለ? የዛሬው ገለጻችን የሚያተኩረው በዚህ ላይ ነው። እንግዲህ ይህን ውስብስብ ታሪክ ለመረዳት የመጀመሪያውና ዋነኛው ነገር አስተሳሰባችንን መቀየር ነው። መጽሐፍ ቅዱስን እንደ አንድ ወጥ መጽሐፍ ማየቱን ትተን በውስጡ ብዙ የተለያዩ መጽሐፍትን እንደያዘ አንድ ትልቅ ቤተ መጻሕፍት አድርገን ማሰብ አለብን። ይህ እይታ ሁሉንም ነገር ግልጽ ያደርግልናል። የሚገርመው ነገር ባይብል የሚለው ቃል ራሱ የመጣው ቢብሊዮን ከሚለው የግሪክ ቃል ሲሆን ትርጉሙም በቀላሉ መጽሐፍ ማለት ነው። ስለዚህ ስሙ ራሱ አንድ ነገርን ቢያመለክትም እውነታው ግን በውስጡ እጅግ በጣም ብዙ የተለያዩ ድምፆችን፣ ታሪኮችን እና ጽሑፎችን የያዘ ግዙፍ ስብስብ መሆኑ ነው። የዚህን ቤተ መጻሕፍት ስፋት ለመረዳት የጊዜውን ርቀት ብቻ መመልከት በቂ ነው። አስቡት፣ የመጀመሪያዎቹ ጽሑፎች መጻፍ የጀመሩት ከክርስቶስ ልደት 1110 ዓመታት በፊት ገደማ ነው። የመጨረሻዎቹ ደግሞ የተጻፉት ከክርስቶስ ልደት በኋላ በ100 ዓመት አካባቢ ነው። ይሄ ማለት ከ1300 ዓመታት በላይ የፈጀ ሂደት ነው። በጭራሽ የአንድ ሰው ወይም የአንድ ዘመን ሥራ ሊሆን አይችልም። የቤተ መጻሕፍቱ ምሳሌ ይበልጥ ግልጽ የሚሆነው ደግሞ ጸሐፊዎቹን፣ ቋንቋዎቹንና የተጻፉበትን ቦታ ስንመለከት ነው። ከነቢያት እስከ ነገሥታት፣ ከካህናት እስከ ዓሣ አጥማጆች ድረስ የጻፉት በዕብራይስጥ፣ በአራማይክና በግሪክኛ ቋንቋዎች የተከናበረ ከእስራኤል ምድር አንስቶ እስከ ባቢሎንና የሮም ግዛቶች ድረስ የተዘረገ ታሪክ ያለው ግዙፍ ስብስብ ነው። እሺ፣ ታዲያ ይህ ሁሉ የተለያየና ሰፊ የጽሑፍ ክንብች እንዴት ተሰባስቦ አንድ ወጥ ቅዱስ መጽሐፍ ሊሆን ቻለ? ዋናው ጥያቄ ይሄ ነው። የትኞቹ መጽሐፍት ይካተቱ፣ የትኞቹስ ከውጭ ይሁኑ የሚለውን ወሳኝ ሥራ የሠራው ማን ነው? እንዴት ተወሰነ? መልሱ ቀኖና በሚለው ቃል ውስጥ ነው ያለው። ቀኖና ከግሪክ ቃል የመጣ ሲሆን ትርጉሙም መለኪያ ዘንግ ወይም መስፈርት ማለት ነው። በሃይማኖታዊ አውድ ደግሞ የትኞቹ መጻሕፍት በመለኮታዊ መንፈስ እንደተጻፉ እና ለእምነት ሕይወት እንደ መመሪያ እንደሚያገለግሉ ለመለየት የሚያገለግል ይፋዊ የመጻሕፍት ዝርዝር ማለት ነው። ነገር ግን ይህ ቀኖናን የማቋቋም ሂደት በአንድ ጀንበር የተከናወነ ነገር አይደለም። አንድ ሰው ወይም አንድ ጉባኤ ተነስቶ የወሰነው ውሳኔም አይደለም። በመቶዎች ለሚቆጠሩ ዓመታት የፈጀ በሃይማኖት አባቶችና ምሁራን መካከል ብዙ ውይይትና ክርክር የተደረገበት ረጅም ሂደት ነበር። እናም መጨረሻ ላይ የተለያዩ ማኅበረሰቦች ወደ ተለያዩ ድምዳሜዎች ደርሰዋል። ለዚህም ነው ዛሬም የተለያየ የመጽሐፍ ዝርዝር ያላቸው አብያተ ክርስቲያናት ያሉት። ከእነዚህ የተለያዩ ቀኖናዎች መካከል ደግሞ በዓለም ላይ ካሉት ሁሉ እጅግ ሰፊና ጥንታዊ ከሚባሉት አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምትጠቀመው የመጽሐፍ ቅዱስ ቀኖና ነው። አጠቃላይ የመጽሐፍቱ ቁጥር 81 ነው። አዎ በትክክል ሰምታችኋል፣ 81። ይህ በዓለም ላይ ካሉ የክርስትና ቀኖናዎች ሁሉ በቁጥር ትልቁ ነው። እስቲ ይህ ቁጥር ከሌሎቹ ጋር ሲነጻጸር ምን ያህል ልዩነት እንዳለው እንመልከት። ልዩነቱ በጣም ግልጽ ነው። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቀኖና 81 መጻሕፍት ሲኖሩ በሮማን ካቶሊክ ቤተ ክርስቲያን 73 ናቸው። በፕሮቴስታንት አብያተ ክርስቲያናት ደግሞ 66 መጻሕፍት ብቻ ናቸው ያሉት። ይሄ እጅግ በጣም ትልቅ ልዩነት ነው። ታዲያ እነዚህ ተጨማሪ መጻሕፍቶች የትኞቹ ናቸው? በጣም ከሚታወቁት መካከል እንደ መጽሐፈ ሄኖክ፣ መጽሐፈ ኩፋሌ እና ሦስቱ የመቃብያን መጻሕፍት ያሉ ሲሆን እነዚህ በሌሎች ዋና ዋና የክርስቲያን ቀኖናዎች ውስጥ ባይገኙም በኢትዮጵያ ቀኖና ውስጥ ግን ማዕከላዊ ቦታ ያላቸው ናቸው። እሺ፣ እንዴት ሊሆን ቻለ? የኢትዮጵያ ቤተ ክርስቲያን ከሌላው የክርስትናው ዓለም በተለይ ይሄን ያህል ሰፊ ቀኖና እንዲኖራት ያስቻላት ምንድን ነው? መልሱ በረጅሙና በልዩ ታሪኳ ውስጥ ነው የሚገኘው። የዚህ ቀኖና ሥልጣን ምንጩ ፍትሐ ነገሥት ነው። ፍትሐ ነገሥት ደግሞ
ለዘመናት የኢትዮጵያ ቤተ ክርስቲያንን ሃይማኖታዊ ሕግ ብቻ ሳይሆን የሀገሪቱን ሲቪል ሕግጋት ጭምር የወስን የነበረ ጥንታዊና ታሪካዊ የሕግ መጽሐፍ ነው። የ81 መጽሐፍቱ ዝርዝር በዚህ ታላቅ መጽሐፍ ውስጥ በግልጽ ተቀምጧል። ይህም ለቀኖናው በጣም ጠንካራ ታሪካዊ መሠረት ሰጥቶታል። ልዩነቱ የመጣው የተከተሉት የታሪክ መስመር የተለያየ ስለነበር ነው ማለት እንችላለን። የኢትዮጵያ ቀኖና እንደ 85ቱ የሐዋርያት ቀኖና ባሉ እጅግ ጥንታዊ ጽሑፎች ላይ ሲመሰረት፣ የምዕራቡ ዓለም ቀኖናዎች ደግሞ እንደ ሂፖ እና ካርቴጅ ባሉ የቤተ ክርስቲያን ጉባኤዎች ውሳኔዎች ላይ ተመሰረተው ቅርጽ ያዙ። በመሰረቱ ሁለት የተለያዩ ታሪካዊ ወንዞች እንደማለት ነው፣ የተለያየ ቦታ ላይ የፈሰሱ። እናም የኢትዮጵያ ምሳሌ እንደሚያሳየን የመጽሐፍ ቅዱስ ታሪክ በአንድ ወቅት ተወስኖ ያበቃ የማይንቀሳቀስ ነገር ሳይሆን ምን ያህል ሕያው፣ ተለዋዋጭ እና ውስብስብ እንደሆነ ነው። ይህ ታሪክ በቀኖና ምስረታ ብቻ አያበቃም። ከዚያ በኋላም ጽሑፎቹ ጉዞአቸውን ቀጥለዋል። ከጥንታዊው የግሪክ ሰብቱጀንት ትርጉም አንስቶ በላቲን ቮልጌት አልፎ ዛሬ በዓለም ዙሪያ ከ3600 በላይ ቋንቋዎች ተተርጉሟል። ይህ በራሱ አንድ ሌላ አስደናቂ ጉዞ ነው። ስለዚህ ከዚህ ሁሉ ገለጻ ልንወስደው የሚገባው ቁልፍ ሐሳብ ይሄ ነው። የኢትዮጵያ ቀኖና እንደሚያሳየን መጽሐፍ ቅዱስ ታሪክ አልባ በሆነ ድንጋይ ላይ የተቀረጸ ጽሑፍ አይደለም። ይልቁንም በረጅም ዘመናት ውስጥ በተለያዩ ማኅበረሰቦች እጅ ሲጠበቅና ሲተረጎም የኖረ ሕያውና ተለዋጭ ሰብአዊ ታሪክ ያለው የጽሑፎች ስብስብ ነው። እንግዲህ ይህንን ጥያቄ ይዘን እንለያይ። መጽሐፍ ቅዱስን እንደ አንድ ወጥ መጽሐፍ ሳይሆን እንደ ተለያዩ ስብስቦች ያሉበት ቤተ መጽሐፍት አድርጎ ማሰብ በእምነት፣ በታሪክ እና በማኅበረሰብ መካከል ስላለው ጥልቅና ውስብስብ ግንኙነት ምን ያስተምረናል? ይህ ሁላችንም ልናሰላስልበት የሚገባ ጉዳይ ነው።